ሰላም የተወደዳችሁ ቤተሰቦች፣ እንግዲህ በዛሬ ትምህርታችን ምን መሰላችሁ ማሳያችሁ እንግሊዘኛ ላስተምራችሁ ሳይሆን እንዴት እንደምንጠቀመው ላሳያችሁ ነው። አንዳንዴ ያው መማር ሲባል አንዳንድ ሰው ይፈራልና ምን ያክል ቀላል እንደሆነ ነው ማሳያችሁ ዛሬ። እንዴት ነው ቀላልነቱን የምታውቁት? አንድን ነገር እንደፈለጋችሁ ስትጠቀሙ ማለት ነው ትችላላችሁ። እሱን ማድረግ ከቻላችሁ በጣም ቀላል ነው። ከዚህ ምንድነው የምትማሩት? አንድን ቃል በደንብ መጠቀም ከቻላችሁ ሌሎችንም ቃላቶች ይህን ሀቢት ይህን ልምድ አዳብራችሁ ሌሎችንም አዳዲስ ቃላቶች ስትጠቀሙ እንደፈለገ በተለያየ መንገድ መጠቀምን ማዳበር አለባችሁ። እንደሚታወቀው እንግሊዘኛ በጣም በሚሊዮን የሚቆጠሩ ቃላቶች አሉት በውስጡ ማለት ነው። ቃላቶች ብቻ ሳይሆን ፍሬዝ የሚባሉ አሉ። ፍሬዝ የሚባሉት ኮሎኬሽን የሆኑ ቃሎች ናቸው። ኮሎኬሽን ማለት ለምሳሌ እንደምን አደርክ የሚለው አንድ ላይ የሚባል ነገር ነው አይደለ? እንደምን ዋልክ። እነዚህ አይነት ነገሮች ሳይጨምር ነው እንግዲህ በሚሊዮን የሚቆጠር ቃላት ያለው። ይህን ሁሉ እያንዳንዱ አጥንታችሁ መጨረስ አትችሉ። ግን ቋንቋው በምን አይነት ሲስተሙ ምን ይመስላል፣ ቋንቋውን እንዴት ነው መረዳት የምችለው የሚለውን ግን በቀላሉ ማወቅ ትችላላችሁ። ዛሬ ማሳያችሁ እሱን ነው። እሺ ለምሳሌ አንድን ሰው ሰላም ለማለት ሃው አር ዩ እንላለን። ሃው አር ዩ እንዴት ነህ፣ እንዴት ነህ። እንዴት ነህ ለማለት ሃው አር ዩ እንላለን። ሃው አር ዩ ሃው አር ዩ እንደዚህ ያው ሃው አር ዩ ምን ማለት ነው? እንዴት ነህ። እሺ አሁን እንዴት ነሽ ለማለትስ እንዴት እንጠቀመዋለን? ለሴት ለማድረግ ማለት ነው። ተመሳሳይ ነው። ተመሳሳይ እንዲሆን የምታደርግልን ማናት? ዩ የምትለው ቃል ለአንቺ ማለትም ስለምትሆን አንቺ ማለትም ስለምትሆን አንተ ማለትም እናንተ ማለትም ይሆናል ማለት ነው። ስለዚህ ሃው አር ዩ የሚለው ቃል ለሶስት እንደሚጠቀም ማወቅ እንችላለን። ሃው አር ዩ እንዴት ነህ፣ እንዴት ነሽ። እንዴት ነሽ ለሴትም ይሆናል። እንዴት ናችሁ፣ እንዴት ናችሁ፣ እንዴት ናችሁ። ይሄ ሃው አር ዩ የሚለው ቃል ለሶስት እንደሚጠቅም ማወቅ አለባችሁ ማለት ነው። እሺ አሁን ለሌሎች ሰዎች መጠየቅ ብንፈልግስ? ጥያቄ ምን ለማለት ፈልጌ ነው? እነሱ እንዴት ናቸው ማለት ብንፈልግስ? እነሱ እንዴት ናቸው? ለምሳሌ አበበና ከበደ የሚባሉ ጓደኞች አሉኝ። ስለዚህ እነሱ እንዴት ናችሁ ብዬ ልጠይቅህ። እስኪ አንተ እንዲያ ብዬ ልጠይቅሽ አንቺን። ስለዚህ እነሱ እንዴት ናቸው ለማለት ምን እንላለን? እነሱ እንዴት ናቸው። እነሱ እንዴት ናቸው ስንል ሃው አር ዩ አንልም። ምንድነው ምንል? ሃው አር ዘይ እንላለን ማለት ነው። ሃው አር ዘይ፣ ሃው አር ዘይ፣ ሃው አር ዘይ ብላችሁ ትጠይቃላችሁ። ምን እያላችሁ ነው? እነሱ እንዴት ናቸው ብላችሁ እየጠየቃችሁ ነው ማለት ነው። ስለዚህ አሁን ከዚህ ላይ ምን ትረዳላችሁ? ሃው አር ዩ የምትለዋ ለሁሉም ታገለግላለች ማለት ነው። ሃው አር የምትለዋ ለሁሉም ታገለግላለች። ስለዚህ አንዳንድ ቃላት አታጥኑ። ብዙ ጊዜ እኔ አሁን ልምድ እንዳለው ሰው ነው የምነግራችሁ። አንዳንድ ቃል ማጥናት በጣም አእምሯችን እንደነገርኳችሁ በሚሊዮን የሚቆጠሩ የእንግሊዘኛ ቃላቶችን ሸምድደን መድረስ አንችልም። ህይወታችን ሁሉ እንትን ልንል እንችላለን ማለት ነው። ስለዚህ 60 ሺህ ቃላት እንኳን መሸምደድ ብንችል ልበላችሁ 60 ሺህ ማለት ነው 60 ኬ እንኳን ቃላቶችን መሸምደድ ቢኖርብን ብንፈልግና በቀን ለምሳሌ ስንት ቃላት ትሸመድዳላችሁ? 10 ቃላት ብትሸመድዱ እንግዲህ 60 ሺህ ቃላት በቀን 10 እየሸመደዳችሁ ምን ያክል አድካሚ እንደሆነ አስቡት። በጣም ህይወታችሁን ሁሉ ሊጨርስ ይችላል። ለምሳሌ 60 ሺህ ለ10 ማካፈል ማለት 60 1 2 3 4 ዜሮ ነው ያለው። እሺ ለ10 ለማካፈል 10 ደግሞ አንድ ዜሮ ነው ያለችው። እቺን ዜሮ በዚህ ሳጠፋት ስንት ቀን ይሆናል ማለት? 6000 ቀን ማለት ነው። 6000 ቀን ይፈጅባችኋል። 60 ሺህ ቃላቶችን የእንግሊዘኛ ቃላቶችን ለመሸምደድ በቀን 10 እንኳን እንደው በእርግጠኝነት አብዛኛው ሰው በቀን 10 መሸምደድ አይችልም። ለምን? ዛሬ ቢሸመደድ ነገ ስለማይደግመው ማለት ነው።
ሲቀጥል ደግሞ 10ሩን ቃላት ደግሞ በጣም ዋይድሊ ለሁሉም ዓላማ መጠቀም። አንድ ቃላት ማገልገል የምትችልበት አቅም አላት አይደለ? እሷን ሁሉ አቅም እየተረዳ ከሆነ ደግሞ 3 ቃላት ራሱ በጣም አድካሚ ነው፣ እንኳን 10 ቃላት ማለት ነው። ግን እንበልና 10 ቃላት በቀን ብትሸመድዱ ከ60 ሺህ ቃላት ማለት ነው። ዓላማችሁ 60 ሺህ ቃላቶችን ለመሸምደድ ቢሆንና በቀን 10 ብትሸመድዱ ሂሳብ አረኩባችሁ ቋንቋ ገብቼ፣ ግን ችግር የለውም። እንደዚህ ነው መረዳት ማለት። በነገራችን ላይ እንደዚህ ነው ማለት ሰፋ ያለ አንደርስታንዲንግ እንዲኖራችሁ ነው እንደዚህ ማለት ምላችሁ። አንዴ ቤዚኩን እንድትገቡበት ነው እንጂ መሸምደድ ሁሉን መሸምደድ እንደማትችሉ፣ ነገር ግን መንገዱን ቋንቋው ምን አይነት ሲስተም እንደሚጠቀም ካወቃችሁ ግን ሁሉንም ደግሞ በአንድ ቀላል ማድረግ እንደምትችሉ እንዲገባችሁ ነው። ስለዚህ 6000 ቃላት ደግሞ እስቲ 6000 ቀን አረግነው አይደል? 6000 ቀን እስቲ ወደ ወር እንቀይረው። 6000ን ወደ ወር ለመቀየር በ30 ማካፈል ነው አይደል? አንድ ወር ማለት 30 ቀን ነው። ስለዚህ ይህን ለ30 ባረገው አሁንም ይህን ዜሮ ያመጣና 600 ለ3 ስንት ነው? 6 ለ3 ስንት ነው? 2 ነው። ዜሮቹ ይወርዳሉ። ስንት ማለት ነው? 200 ስንት 200 ወሮች ይፈጃል ማለት ነው። 200 ወሮች ይመላል። 200 ወር ደግሞ እስኪ ወደ ምን እንቀይረው? ወደ ዓመት እንቀይረው። ወደ ዓመት እንቀይረው። 200 ዓመት ደግሞ ስንት ወር ነው? 12 ወር ነው አይደለ? 200 ልበልና ይሄን ለ12 አካፍለዋለሁ ማለት ነው። ለ12 ሳካፍለው ማቃለል እችላለሁ። 200ን ሳቃለለው ለ2 100 ይሆንልኛል። 12 ለ2 6 ይሆንልኛል ማለት ነው። ይሄንም ማካፈል እችላለሁ። 100 ለ2 50 ይሆንልኛል። 6 ለ2 3 ይሆንልኛል። አሁን ዓመታቶችን ለማግኘት ነው። እሺ 50 ለ3 ስንት ነው? 50 ለ3 5 ለ3 ስንት ነው? አንድ ጊዜ ይደርሳል። አንድ ሲባዛ በ3 3 ነው። መቀነስ 2 20 ትወርዳለች። 20 ለ3 6 18 ይሆንና እዚህ ላይ ሂሳብ አይደለም። በነገራችን ላይ ይህን ለማወቅ እንዳትጠሩ እኔ እንዲገባችሁ ነው እንትን ብላችሁ ዝም ብላችሁ አዳምጡኝ እሺ። ስለዚህ 20 ለ3 6 ጊዜ ይደርስና 2 ይተርፋል ነጥብ። ከዛ 2 አለች ማለት 0 ስንጨምርባት 20 የሆነች ስለምትሄድ 6 በቃ ስንት ይፈጅብናል ማለት ነው? 16 ዓመት ከግማሽ ይፈጅባችኋል። 16 ዓመት ከግማሽ እንግሊዘኛ ለመማር ጊዜያችሁን ማቃጠል ይኖርባችኋል እንዴ? ሌላ ስራ አትሰሩም እንዴ? በቀን 10 ቃላት በየቀኑ ስታጠኑ የምትሉት። ስለዚህ እንግሊዘኛ በቃላቶችን ሁሉ ሸምደዳችሁ ለመድረስ በፍጹም እንዳትጥሩ ማለት ነው። ከዛ ይልቅ ቋንቋው እንዴት እንደሚሰራ በቀላሉ ተረድታችሁ በቀላሉ ይህን ሁሉ ዶግ አመድ ማድረግ ትችላላችሁ ማለት ነው። ይህን ሁሉ ያሳየኋችሁ ሂሳብ እያስተማርኳችሁ አይደለም። እንግሊዘኛ ግን ቃላት እየሸመደዳችሁ የትም እንደማትደርሱ ለመናገር ከዚያ ይልቅ ሲስተሙን መረዳት እንዳለባችሁ እንድታውቁ ነው። ስለዚህ አሁን ወደ ነበርንበት እንመለስና ሐዋሪው የምትለዋን ማወቃችን እንዴት ነህ ለማለትም ተጠቀምናት። እንዴት ነሽ ለማለትም ተጠቀምናት። እንዴት ናችሁ ለማለትም ተጠቀምናት ማለት ነው። ከዚህ በተረፈ ደግሞ እነሱ እንዴት ናቸው ለማለት ሐዋርይ እንላለን። እሺ ከዚህ በተጨማሪ ደግሞ ሰዎችን ስማቸውን ጠርተን ለምሳሌ ከበደ እንዴት ነው ማለትስ እንዴት እንችላለን? ከበደ እንዴት ነው። አሁን እዚህ ጋር እንዴት ነህ ለማለት ነው እየተጠቀምነው። እንዴት ነሽ፣ እንዴት ናችሁ። እሺ ቆይ ከበደ ይቆየንና አሁን በምን እናደርገዋለን? እሱ እንዴት ነው ብለን እንጠይቅ። እሱ እንዴት ነው። አሁን ምንድነው? አንተ እንዴት ነህ ነው። እንዴት ነህ፣ እንዴት ነህ፣ እንዴት ነሽ፣ እንዴት ናችሁ ነው ያለን። እሱ እንዴት ነው። እሺ እናንተን ልጠይቃችሁ። ወንድምሽ እንዴት ነው? እህትህ እንዴት ናት? እንደዚህ ልጠይቃችሁ። ስለዚህ እንዴት ናት ብዬ ስጠይቃችሁ እናንተን ምን እላለሁ? ሃው። እሺ ሃው። ቆይ አማርኛው ነው መጻፍ ያለብኝ መጀመሪያ። እንዴት ናት፣ እንዴት ናት። እንዴት ናት ማን? እህትህ። ማን? ወንድምህ። ማን? እናትህ እያልኩኝ ልጠይቅ ነው። እንዴት ናት ለማለት ሃው ያው ለነጠላ ከሆነ ኢዝ ነው የምንጠቀመው። ሃው ኢዝ ሺ ምን ማለት ነው? እሷ እንዴት ናት? ሃው ኢዝ ሺ እንዴት ናት። አሁን ስለ እናትህ አንተናን እያወራን ስለ እናትህ መጠየቅ ብፈልግ ሃው ኢዝ ሺ እልሃለሁ።
ስለ እህትህም ከሆነ ሃው ኢዝ ሺ እልሃለሁ። ወይ ደግሞ ስለ ሌላ ሴት ስጠይቅህ ሃው ኢዝ ሺ እያልኩ ነው የምጠይቅህ ማለት ነው፣ ስለ ደህንነቷ። ወንድምህ ከሆነ ደግሞ ሺ የሚለውን ነው የምቀይረው፣ ለወንድ ማድረግ ነው የሚጠበቅብኝ። ሃው እንዴት ነው ለማለት እንዴት ነው ጥያቄ ምልክት እንዴት ነው ለማለት ሃው ማለት እንዴት ማለት ነው። ስለዚህ ሃው ኢዝ ሂ እንዴት ነው እሱ እያልኩ ነው። ስለዚህ በዚህ መሰረት መጠየቅ ትችላላችሁ። አሁን እዚህ ላይ ምን ተረዳችሁ? በቃ ሲስተሙን መልመድ ነው ያለባችሁ። ለምሳሌ ኢዝ እንዴት ነው የምታገለግለው? ለምሳሌ ይህን ነው ልነግራችሁ የሚገባው። ሃው የሚለው ለሁሉም ተመሳሳይ ነው እንዴት ማለት ስለሆነ። ነገር ግን ናት ለሴት ከሆነ ናት ነው የሚባለው፣ ለወንድ ከሆነ ነው ነው የሚባለው፣ ለብዙ ከሆነ ናቸው ነው የሚባለው፣ ለብዙ ከሆነ እኛ ደግሞ ነን ነው የሚባለው፣ እኔ ብቻዬን ከሆነ ደግሞ ነኝ ነው የሚባለው። ስለዚህ ይቺ መደምደሚያዋን ነው ማወቅ ያለባችሁ። መደምደሚያዋ አር ይባላል። ይህን ለማወቅ ደግሞ ምን ማወቅ አለባችሁ? ሰባቱን ፕሮናውኖች ማወቅ አለባችሁ። ቨርብ ቱ ቢዎችን ማወቅ አለባችሁ። አሁን ብዙ ጊዜ ቨርብ ቱ ቢ ሲባል ትሰማላችሁ። ቨርብ ቱ ሃቭ ቨርብ ቱ ዱ ሲባል ትሰማላችሁ። ከሁሉም በላይ ግን ቨርብ ቱ ቢ የሚባሉት ሰፊ ቶፒክ ናቸው ማለት ትችላላችሁ። ቶፒክ ሰፊ አይደሉም፣ ግን ትልቅ ቶፒክ ናቸው። እንዴት ነው ለመጠየቅ እንጠቀማቸዋለን። በጣም አሁን እንደዚህ በጣም ብዙ ጊዜ የምናወራቸው ነገሮች እነዚህን የያዙ ናቸው። ሶ አሁን እዚህ ላይ ሰባቱን ላሳያችሁ። ቆይ ይሄኛውን ልጨርሰው። በነገራችን ላይ እኛ እንዴት ነን፣ ለምሳሌ እኛ እንዴት ነን ልበላችሁ። እኔ እንዴት ነኝም እላችኋለሁ፣ እኛ እንዴት ነንም እላችኋለሁ። እኛ እንዴት ነን ለማለት እኛ እንዴት ነን፣ እንዴት ነን። ያው ያልተለመደ አይነት ጥያቄ ነው፣ ነገር ግን ኖርማል ነው፣ ይቻላል። ስለዚህ እንዴት ነን ለማለት ሃው አር ዊ፣ እኛ ማለት ዊ ማለት ነው። ሃው አር ዊ፣ እኛ እንዴት ነን እላለሁ ማለት ነው። እኔ እንዴት ነኝ ለማለት ደግሞ ይቺ ለየት ትላለች። አሁን እስካሁን ኢዝንና አሁን የሚለይልን ኢዝ ሌሎቹ አር ናቸው። እዚህ ላይ አር፣ እዚህ ላይም አር ነው የምንለው። ግን እኔ እንዴት ነኝ ለማለት ደግሞ ሃው አማይ ለእኔ ሲሆን አም ነው የሚባለው። ሃው አማይ እኔ ማን ነኝ? ሃው አማይ እኔ እንዴት ነኝ ለማለት ነው። ስለዚህ ሃው አማይ እንላለን። ይህኛው አይነት ያልተለመደ ነው፣ ግን ግራመሩና አጠያይቁን ግን መረዳት አለባችሁ። ለምን ሃው ይባላል፣ ቨርብ ቱ ቢ ይቀጥላል፣ ሳብጀክቱ ይቀጥላል ማለት ነው። ስለዚህ ይህን እንድታውቁ ነው። ግን በዚህ መሰረት ደግሞ ሰዎችን ስማቸውን ጠርታችሁ እንዴት ሰላም ማለት ትችላላችሁ፣ እንዴት ናችሁ ማለት ትችላላችሁ። እሱን እንመልከት። ለምሳሌ ይህኛውን ላጥፋውና ሂሳብ ላጥፋ አይደል? በቋንቋ ትምህርት ሂሳብ ከተትኩባችሁ። እሺ አሁን ይሄኛው በፕሮናውኖች ነው ያሳየዋችሁ። ስለዚህ ለእንትኖች ደግሞ ስማቸውን ጠርተን ደግሞ እንትን ማለት እንችላለን። ለምሳሌ እህቴ እንዴት ናት በሉ እስኪ። ለምሳሌ ሃው ኢዝ ሺ፣ እሷ ምን ማለት ነው? እሷ እንዴት ናት? እንዴት ናት? እሷ እንዴት ናት ማለት ሃው ኢዝ ሺ ማለት ነው አይደለ? እሺ መልካም። አሁን ደግሞ ለምሳሌ አለሚቱ እንዴት ናት ማለት ብትፈልጉ ምንድን ነው የምትሉት? ሃው ኢዝ ሺ በምትለው ቦታ እሷ በምትለው ቦታ ስሟን መጥራት ነው የሚጠበቅብን ማለት ነው። ይህም ነው ማለት ስለ ቋንቋ ያላችሁን እውቀት ሰፊ ማድረግ ነው እንጂ የሚጠበቅባችሁ ቅድም እንዳልኳችሁ እንዳንድ በቃ የሆነ ልቆቢስ የሆነ ቃላት መሸምደድ አይጠበቅባችሁ። ከዛ ሃው ኢዝ አለሚቱ ሃው ኢዝ አለሚቱ። ከበደ ከሆነስ ሃው ኢዝ ከበደ፣ ሃው ኢዝ ከበደ፣ ሃው ኢዝ ከበደ። ከበደ እንዴት ነው? አሁን አባቴ እንዴት ነው ማለት ብትፈልጉ ሃው ኢዝ ማይ ፋዘር፣ ሃው ኢዝ ማይ ፋዘር፣ ሃው ኢዝ ማይ ፋዘር። አባቴ እንዴት ነው?
ስለዚህ እንዴት ናት እናቴ ለማለት ደግሞ how is my mother አይል በካፒታል እየጻፍኩት ነው፣ ግን ያው ይሄ ካፒታል መሆን የለበትም። ማይ ስትሉ እንደዚህ my mother how is my mother ማይ ስትሉ እዚህ ላይም እቺ y እንትን m እንደዚህ በትንሹ ነው መሆን ያለበት። እሺ how is my father how is my mother እያላችሁ መጠየቅ ትችላላችሁ። ይህ ሁሉ is ምንለው ለአንድ ሲሆን ነው። እሺ ለአንድ ሲሆን is እንላለን። ለአንድ ሲሆን ግን ለብዙ ከሆነ ደግሞ are እንላለን። ስለዚህ ለምሳሌ እነ ከበደ እንዴት ናቸው? ለምሳሌ ከበደና አለሙ ማለት ብፈልግ ግን አሁን ከበደ እንዴት ነው ለማለት how is ከበደ እላለሁ ብያለሁ አይደለ? ከበደ የት አለ እዚህ ጋር? how is ከበደ ምን ማለት ነው? ከበደ እንዴት ነው? ከበደ እንዴት ነው? ከበደ እንዴት ነው? እሺ አሁን ከበደና አለሙ እንዴት ናቸው ማለት ስትፈልጉስ እንዴት ትላላችሁ? ከበደና አለሙ እንዴት ናቸው ለማለት how ትላላችሁ። how are ለብዙ በሚሆን ጊዜ are ነው የምትጠቀሙ። how የሚለው መቼም አይቀየርም። how are ከበደ and ትላላችሁ። ይችን ቆይ and ብዬ ልጻፍላችሁ። ከበደ እና and ማለት ማያያዣ እና ማለት ናት። ከበደ and አለሙ። አሁን ምን እያላችሁ ነው? ከበደና አለሙ እንዴት ናቸው እያላችሁ ነው። ስለዚህ how are ከበደ and አለሙ፣ ከበደና አለሙ እንዴት ናቸው? ከዛ ደግሞ እናትና አባቴ እንዴት ናቸው? እናትና አባቴ እንዴት ናቸው ማለት ፈልጉ how are mother ትልቁ እየጻፍኩ mother and father ማለት ትችላላችሁ። how are mother and father mother እና እናቴና አባቴ እንዴት ናቸው? ግን በቀላሉ ደግሞ ቤተሰቦቼ እንዴት ናቸው ማለት ፈልጉ how are my families how are my families how are my families ትላላችሁ ማለት ነው። ስለዚህ እንደዚህ እያላችሁ መጠየቅ ትችላላችሁ ማለት ነው። አሁን በዛሬ ቪዲዮ ምንድነው ያሳየዋችሁ? እንግሊዘኛን ቃላቶችን እንዳታጠኑ። አሁን ብዙ ሰው ግራመር አጥኑ። ግራመር በነገራችን ላይ በጣም ወሳኝ ነገር ነው። አሁን በተለይ ደግሞ እንደዚህ ሀበሻ ለሆናችሁ በቅርበት ፈረንጆችን የማታገኟቸው ሰዎች ምን ማድረግ አለባችሁ? ግራመር ማጥናት አለባችሁ። ምን አለ ግራመር ስታጠኑ ምን እያደረጋችሁ ነው? ፎርማል የሆነ እንግሊሽ እያጠናችሁ ነው ማለት ነው። ከዛ ወደ ይሄ ኢንፎርማል የሚሉት አሁን ስፖክን የሆነ እንግሊሽ ወይ ደግሞ ሰፈር ላይ ገብታችሁ ሰዎችን በአካል አግኝታችሁ የምታወሩበት መንገድና መጽሐፍ አንብባችሁ የምትረዱበት መንገድ ወይ ደግሞ መጽሐፍ ለመጻፍ የሚጠቀሙት ቋንቋና በአካል እንዲሁ ለማውራት የሚጠቀሙት ቋንቋ ስላይትሊ የሆነ ልዩነት አለው። ልክ እንዴት አይነት ልዩነት ነው የሚኖረው? የተማረ ሰው ጋር ስታወሩ፣ እንዲሁ ከገበሬዎቹ ጋር ስታወሩ፣ የከተማ ሰው ስታወሩ፣ የገጠር ሰው ስታወሩ እንደሚፈጥረው አይነት ስሜት ያገላልጽ ያነጋገር ልዩነቶች ትንሽ የሆነ ልዩነት ይኖራል። ስለዚህ ከሁሉም በላይ ግን የሚበልጠው ፎርማል የሆነው እንደኛ በርቀት ለምንማራዎች ይሄ ግራመሮችን ማጥናት መንገዶችን ማወቅ ምናምን በጣም ትልቅ ቦታ ይሸፍናል። ይህን ከላይ ያለውን ፎርማል የሆነው ቅርጽ ያለውን ነገር በደንብ ከለመዳችሁ በኋላ ወደ ውስጥ ገብታችሁ ሰፈር ላይ ገብታችሁ የማንኛውም ሰው ጋር ለማውራት አይከብዳችሁም ማለት ነው። ስለዚህ ይህን ማወቅ አለባቸው። አሁን ለምሳሌ ያልተማሩ ሰዎች ወይ ደግሞ ሩቅ ገጠር ቦታ ያሉ ሰዎች ወደ ከተማ መጣው ምናልባት ላይገባቸው ይችላል የሆነ የቴክኖሎጂ ቃላቶችን እና እንደዚህ ስንጠቀም ማለት ነው። ግን አንድ የከተማ ሰው ግን ይመስለኛል ወደ ገጠር ሄዶ መረዳት የሚችል ይመስለኛል። ምክንያቱም ብዙ ሰዎችን ያውቃል፣ ብዙ ባህሎችን ያውቃል ምናምን ከብዙ ሰው ጋር መግባባት ይችላል ማለት ነው። እና እንደዛ አይነት ቫይብ ነው የሚኖረው። እና ይሄ መንገዱን እና ግራመርን ትኩረት አድርጉ። የት ያላችሁ ልጆች
ከኔቲቮች ጋር ማትገናኙ ልጆች ማለት ነው። ከዚህ ሲቀጥል ደግሞ ኢንፑት እና አውትፑት የሚባል ነገር አለ። ኢንፑት ማለት ወደ ውስጣችሁ የምትማሩት የምታስገቡት ነው። አውትፑት ማለት ደግሞ ለሰዎች የምትሰጡት ኢንፎርሜሽን ነው። ስለዚህ ማስገባት ላይ በጣም ጎበዞች ሁኑ። እንዴት ነው ማስገባት ምንድነው? በማንበብና በማዳመጥ ጎበዝ ሁኑ። ከዛ ኢንፎርሜሽን ጋዘር ማድረግ መሰብሰብ መረዳት ከቻላችሁ ባትናገሩትስ ምን ችግር አለው? የምትፈልጉትን ኢንፎርሜሽን የምትፈልጉትን እውቀት ካገኛችሁ ቀድሞ መታወቅ ያለበት ኢንፑት ነው። ሳይኖራችሁ መናገር ስለማትችሉ ማለት ነው። ኢንፑት ካበዛችሁ አውትፑት አይከብዳችሁም ማለት ፈልጋለሁ። ከዚህ በተረፈ ደግሞ እንግዲህ ሐሳብ አስተያየት ካላችሁ ያላችሁን ሐሳብ ደግሞ በኮሜንት መስማት ፈልጋለሁ። ለዛሬ የነበረን ቆይታ ይሄን ይመስላል። እንዳልኳችሁ በዛሬ ትምህርታችን እንድታውቁ የምፈልገው እንግሊዘኛ ምን አይነት ቋንቋ ነው፣ እንዴት ነው ቋንቋ በራሱ ጥናት እንዴት ነው የሚደረገው የሚለውን ማወቅ አለባችሁ። ከሁሉም በላይ ካልቸሩን፣ ባህሉን፣ አመለካከታቸውን፣ አስተሳሰባቸውን መረዳት ከቻላችሁ የነሱ ቀልድ ያስቃችኋል፣ የነሱ ሐሳብ ይገባችኋል። በቃ ንግግራቸውን መረዳትና ማወቅ ትችላላችሁ ማለት ነው። ቋንቋ ባህል ስለሆነ ማለት ነው። እና ልላችሁ የሚፈልገው ለዛሬ ይሄ ነው። እስከዚህ ሰዓት በትዕግስት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።